ጤና ይስጥልን በያላችሁበት እንደምን ቆያችሁ ከገሪው ቴሌቪዥን የሰዓቱን ዜና ይዘንላችሁ ቀርበናል ዜናዎቹን እየመራው አብሬያችሁ መቆየው ብሌን ተገኔ ነኝ አብራችሁን ቆዩ በቅድሚያም አበይት ርዕሰ ጉዳዮችን እናስደምጣችሁ የጌሪዮ ዞን ምክር ቤት አራተኛ ዙር 29ኛ መደበኛ ጉባኤውን በነገው ዕለት ያካሂዳል ባንኩ ሁለንተናዊ ኢኮኖሚ ለማሳደግ በሚደረገው ርብርብ በንቃት እየተሳተፈ መሆኑ ተገለጸ የምክክር ጉባኤው ለትውልድ የተሻለች ሀገርን ለማውረስ ምቹ ምህዳር ፈጥሯል ሲሉ ተመካካሪዎች ገለጹ። በዜና ሰባታችን እኝንና ሌሎች ርዕሰ ጉዳዮችን በዝርዝር ዜናዎቻችን እንመለከታለን። በማስቀደም አጫጭር ዜናዎችን እንመልከት፣ አብረን እንቆይ። የኢትዮጵያ የሳይበር ደህንነት አቅም ግንባታ ስኬትም ለአፍሪካ ምሳሌ የሚሆን እንደሆነ ተገለጸ። ኢትዮጵያ በሳይበር ደህንነትና አቅም ግንባታ ያስመዘገበችው ስኬት ለሌሎች የአፍሪካ ሀገራት ትልቅ ትምህርት የሚሰጥ ነው ሲሉ የቤኒ የዲጂታል ትራንስፎርሜሽንና ኢኖቬሽን ሚኒስትር ዶክተር ማሁና አክቫሎን ገለጹ። በሚኒስተሩ የተመራው ልዑክ ኢትዮጵያን በሀገር በቀል የቴክኖሎጂ ልማት የዲጂታል ሉዓላዊነትን ለማረጋገጥ ካከናወነቻቸው ስራዎች ተሞክሮ ለማጋራትም የኢንፎርሜሽን መረብ ደህንነትን አስተዳደር ጎብኝተዋል። የአስተዳደሩ ዋና ዳይሬክተር ትዕግስት አህመዲን የልዑካን ቡድኑን ተቀብለው ተቋሙ የሀገርን የዲጂታል ሉዓላዊነት በዘላቂነት ለማረጋገጥ የሚያከናውናቸውን ስራዎች ዙሪያም ገለጻ ሰጥተዋል። ከጉብኝቱ በኋላ ሚኒስትሮቹ በሳይበር ደህንነት በሀገር በቀል ቴክኖሎጂ ልማትና በዲጂታል ትራንስፎርሜሽን ዘርፍ በጋራ መስራት የሚችሉባቸው ጉዳዮች ላይም መክረዋል። ዶክተር ማሁና አክባሎንጋን በዚህ ወቅት እንዳሉት ኢትዮጵያ በሳይበር ጸጥታና በአቅም ግንባታ ያስመዘገበቻቸው ስኬት ለሌሎች የአፍሪካ ሀገራት ትልቅ ትምህርት የሚሰጥ ነውም ብለዋል። በቀጣይም በሁለቱ ሀገራት ባለው የዲጂታል ርብርብ ማዕቀፍ ውስጥም ሆነው በጋራ ለመስራት ከፍተኛ ፍላጎት እንዳለው መግለጻቸውን የአስተዳደሩ መረጃ ያመለክታል ሲል ፋና ሚዲያ ዘግቦታል። ዜና ሰባታችንን እየተከታተላችሁ ያላችሁት አሁንም አጫጭር ዜናዎቻችን አላበቁም፣ አብረን እንቆይ። የምክክር ጉባኤው ለትውልድ የተሻለች ሀገርን ለማውረስ ምቹ ምህዳር ፈጥሯል ሲሉ ተመካካሪዎች ገለጹ። ምህረት አክሊሉ ዝርዝር አላት። በኢትዮጵያ እየተካሄደ የሚገኘው ሀገራዊ ምክክር ሀገር የምትጸናው በምክክርና በሀሳብ የበላይነት እንደሆነ ለትውልዱ ለማስረጽ ምቹ ምህዳርን የፈጠረ ነው ሲሉ ተመካካሪዎች ገለጹ። የኢትዮጵያ ዋናው ሀገራዊ ምክክር ጉባኤ ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ ዓለም አቀፍ ኮንቬንሽን ማዕከል መካሄዱን ቀጥሏል። በሀገር ውስጥና በውጭ የሚኖሩ ኢትዮጵያውያንን የሚወክሉ 4000 የህዝብ ወኪሎች በ8 አበይት ሀገራዊ አጀንዳዎች ላይ የጋራ መግባባት ለመፍጠር ጥልቅና አሳታፊ ምክክር እያካሄዱ ይገኛሉ። በሀገራዊ ምክክር ጉባኤው እየተሳተፉ የሚገኙ ተመካካሪዎች ምክክሩ ኢትዮጵያውያን ትውውቃችንን የበለጠ እንድናጠናክር ምቹ ሁኔታ ፈጥሮልናልም ብለዋል። በጉባኤው በቡድን በመሆን በሀገራዊ አጀንዳዎች ላይ ሀሳባቸውን እንዲያካፍሉ ለሀገር ሰላምና ልማት በሚበጁ ጉዳዮች ላይ እንዲያሰላስሉ እንዳስቻላቸውም ገልጸዋል። አስተያየታቸውን ከሰጡ ተመካካሪዎች መካከል አቶ ድሪባ ተሾመ ሀገራዊ ምክክሩ የተለያዩ የማህበረሰብ ክፍሎችን አካታችነት ያረጋገጠ መሆኑን ተናግረዋል። እኔም እንደ አንድ ዜጋ በምክክሩ በንቃት በመሳተፍ ተወያዮች የሚያነሷቸውን ሀሳቦች በማዳመጥ እኔም ሀሳቤን በነጻነት እየገለጽኩ እገኛለሁም ብለዋል። ጉባኤው የተሻለች ኢትዮጵያን ለመገንባት በሀገራዊ አጀንዳዎች ላይ በሰከነ መንገድ መመካከር ወሳኝ መሆኑን የተማርንበት ነው ሲሉም ተናግረዋል። በመደማመጥ መመካከር ዘመናዊነት መሆኑንም ነው ተመካካሪ ድሪባ ተሾመ የተናገሩት። ሌላኛው ተመካካሪ መቶ አለቃ አሸናፊ ድባቤ በበኩላቸው በዋና ዋና ሀገራዊ ጉዳዮች ላይ የመመካከር ልማድ የሌለን በመሆኑ ኢትዮጵያ ለልዩ ልዩ ችግሮች ተጋልጣ መቆየቷን አንስተዋል። ለቀጣዩ ትውልድ ምቹና የተሻለች ሀገር ለመገንባት እንዲሁም የመመካከርን ባህል ለማዳበር አሁን ላይ እየተመካከርን እንገኛለንም ብለዋል። የምክክር ጉባኤው አካታች በመሆኑ ከተሳታፊዎች ትምህርት በመቅሰም ሀገራዊ በሆኑ ጉዳዮች ላይ የተሻለ አተያይ
መወያየት እንዲኖር እያስቻለ መሆኑን የተናገሩት ደግሞ ሌላኛው ተመካካሪ ጅቢን አህመድ ናቸው። በምክክሩ ሂደትም ሀሳባቸውን በነጻነት እያሸራሸሩ እንደሚገኙም ተናግረዋል። በቀጣይ በምክክር ሂደቱ ሰላሟና ልማቷ የተረጋገጠባት ኢትዮጵያን ለትውልድ ለማስተላለፍ ሀገራዊ ኃላፊነታቸውን እንደሚወጡም አረጋግጠዋል። ሌላኛው ተመካካሪ ከሊፋ ሱሌማን በበኩላቸው ምክክሩ ኢትዮጵያ ችግሮቿን በኃይል ሳይሆን በጠረጴዛ ዙሪያ የምትፈታበት ምህዳር መፍጠሯን የምናሳይበት ነው ብለዋል። ሀገርን ማነጽ የሚቻለው በምክክር መሆኑን ለትውልዱ ለማስገንዘብ ምክክሩ እንደሚረዳም ተናግረዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የምትከታተሉት ዜና ሰባታችንን ነው። አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። አብረን እንቆይ። የጌዴኦ ዞን ምክር ቤት አራተኛ ዙር 29ኛ መደበኛ ጉባኤውን በነገው ዕለት ያካሂዳል። በምክር ቤቱም የ2018 ዓ.ም እቅድ አፈጻጸም ቀርቦ የሚገመገም ሲሆን የ2019 ዓ.ም በጀት ይጸድቃል ተብሎም ይጠበቃል። መግለጫውም እንደሚከተለው ይቀርባል። የጌዴኦ ዞን ምክር ቤት አራተኛ ዙር 29ኛ መደበኛ ጉባኤ በነገው ዕለት ይጀምራል። ማለትም ነሐሴ 2 እስከ ነሐሴ 3 2018 ዓ.ም በተለመደው የጌዴኦ ዞን ምክር ቤት አዳራሽ የሚካሄድ ይሆናል። በዚህ ጉባኤ ላይ በርካታ አጀንዳዎች ቀርበው የሚጸድቁ ይሆናሉ። ውይይትም አባሎቻችን ውይይት አድርገው እንደተለመደው አስፈላጊ ግብአት ጨምረው ማደግ ያለባቸውን አሳድገው አዳብረው ያጸድቃሉ ተብሎ ይጠበቃል። በጉባኤው ላይ የ2018 የጌዴኦ ዞን ምክር ቤት ሪፖርት ቀርቦ ውይይት ይደረጋል። እንዲሁም የ2019 እቅድ ቀርቦ ውይይት ተደርጎ ይጸድቃል ተብሎ ይጠበቃል። በሌላ በኩልም የአስፈጻሚ አካሉ ሪፖርት እንደዚሁ የ2018 ሪፖርት ቀርቦ ውይይት ተደርጎ ይጸድቃል። እቅዱም የ2019 እቅድ ውይይት ተደርጎ የሚጸድቅ ይሆናል ማለት ነው። ሌሎችም አጀንዳዎች ይኖራሉ። ከዚህ ጋር ተያይዞ የምክር ቤታችን አባሎች እዚህ በዞኑም ውስጥ ያላችሁ ከዞኑም ውጭ ያላችሁ አባሎቻችን አሁን ከወቅታዊ የስራ መደራረብም ጋር ተያይዞ አጭር ጊዜ ወስደን የረፍት ቀን ወስደን የምናካሄድ ምክር ቤት ጉባኤ መሆኑ ሳያዘናጋን በተለመደው ሰዓት ጉባኤ በሚጀመርበት 2 ሰዓት ተኩል ለመጀመር አዳራሽ ውስጥ ግን 2 ሰዓት በመግባት ኃላፊነታቸውን በአሰራርና አባላት ስነ ምግባር ደንቡ ላይ በተደነገገው መሰረት ኃላፊነታቸውን እንድትወጡ ማሳሰብ ፈልጋለሁ። ባንኩ ሁለንተናዊ ኢኮኖሚ ለማሳደግ በሚደረገው ርብርብ በንቃት እየተሳተፈ እንደሆነ ተገለጸ። በኢትዮጵያ ንግድ ባንክ ዲላ ዲስትሪክት ኃላፊዎችና ሰራተኞች ተስፋን እንትከል በሚል መርህ ቃል ለ8ኛ ጊዜ በጌዴኦ ዞን ወናጎ ወረዳ ደኮ ቀበሌ የአረንጓዴ አሻራ ተከላም አካሂዷል። የጌዴኦ ዞን መንግስት ኮሚኒኬሽንን ዘገባ ይልማ አበበ እንደሚከተለው ያቀርባል። በጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመረው የአረንጓዴ አሻራ መርሃ ግብር በኢትዮጵያ የተፈጥሮ ሀብት በመንከባከብ የአየር ንብረት ለውጥ ተጽዕኖን ከመቋቋም ባለፈ እንደ ሀገር የምግብ ዋስትናን ለማረጋገጥና ሌሎችም ሀገራት እንደ መልካም ተሞክሮ ተወስዶ ተግባራዊ በማድረግ ላይ ይገኛል። ለመርሃ ግብሩ ስኬታማነት በሚደረገው ርብርብ የኢትዮጵያ ንግድ ባንክ የድርሻውን እየተወጣ መሆኑን ነው የዲላ ዲስትሪክት ዋና ስራ አስኪያጅ አቶ ሙሴ ከበደ የገለጹት። በባንኩ የዲላ ዲስትሪክት በስሩ የሚገኙ የ43 ቅርንጫፍ ሰራተኞች ለደንበኞች የተቀላጠፈ አገልግሎት ከመስጠት ጎን ለጎን ሀገራዊ የልማት ጉዳዮች ላይ የጎላ ተሳትፎ እያደረጉ እንደሚገኙ የተናገሩት አቶ ሙሴ ለ8ኛ ጊዜ በተካሄደው የችግኝ ተከላ መርሃ ግብር ላይ ለተሳተፉ ለቅርንጫፍ ማናጀሮችና ሰራተኞች ምስጋናቸውንም አቅርበዋል። ዘንድሮ ተስፋ እንትከል በሚል መሪ ቃል ነው ይሄ ፕሮግራም የተካሄደ ያለው። የኢትዮጵያ ንግድ ባንክ ሁሉንም ሰራተኞች በማሳተፍ ወደ 208,700 ችግኝ ለመትከል ነው። እያንዳንዱ ዲስትሪክት ላይ ከ10,000 ችግኝ በላይ እንዲተከል እቅድ ተይዞ ነው እየተንቀሳቀሰ ያለው ባንኩ። በዚህም እኛም እንደ ዲላ ዲስትሪክት 10,000 የተሰጠንን በዛሬው ዕለት በወናጎ ወረዳ ላይ ተገኝተን የአረንጓዴ አሻራ ተከላ መርሃ ግብር ለማካሄድ ዝግጅታችንን አጠናቀን
የመጀመሪያችንን የማብሰራችንን ፕሮግራም ነው አሁን እዚህ ጋር እያደረግን ያለ ነው ማለት ነው። ተስፋን የምንተክለው ለነገ ትውልድ ነው ያሉት የጌዴኦ ዞን ግብርና መምሪያ ምክትልና ቡናና ሻይ ቅመማ ቅመም ዘርፍ ኃላፊ አቶ አማኑኤል ወርቁ ቀደምት የጌዴኦ አባቶች የባቦ ስርዓትን ለማስቀጠል አሻራችሁን በማስቀመጣችሁ እንኳን ደስ አላችሁ ብለዋል። መትከሉ ብቻውን ውጤት አይሆንም ያሉት አቶ አማኑኤል የተተከለውን ችግኝ በመከታተልና ተገቢውን እንክብካቤ በማድረግ ለሀገራችን ከአየር ንብረት መዛባት ችግር መታደግ እንደሚገባም ነው ያሳሰቡት። ተስፋን የምንተክለው ለዛሬ ሳይሆን ለትውልዶች ለነገ ስለሆነ በዚህ መነሻ ደግሞ ዛሬ ላይ የምንተክለውን ይህን ችግኝ እንደ ጌዴኦ ዞን እንደምታውቁት ጌዴኦ ዞን በችግኝ በባቦ ስርዓት የሚታወቅ ነው። ለችግኝ ወይም ደግሞ ለዛፍ ትልቁን ቦታ የሚሰጥ ማህበረሰብ ነው። ይህ ማህበረሰብ ደግሞ ችግኝን ተንከባክቦ ኮትኩቶ እንዲሁም ደግሞ ለትውልድ እያስተላለፈ ያለ ማህበረሰብ ነው። በዚህ ማህበረሰብ ውስጥ ሆናችሁ ደግሞ ዛሬ ላይ ይሄንን ታሪካዊ አሻራን ለማኖር ስለበቃችሁ ልትደሰቱና እንዲሁም ልትኮሩ ይገባል ብዬ መልእክቴን ለማስተላለፍ እወዳለሁ። በችግኝ ተከላው የተሳተፉ የዲስትሪክቱ ሰራተኞችም በሰጡት አስተያየት በበረሃ ግብሩ አሻራቸውን በማኖራቸው ደስታ እንደተሰማቸውና ሁለንተናዊ የኢኮኖሚ እድገትን ከማፋጠን ባሻገር በሀገራዊ የልማት ስራዎች ላይ በስፋት እየተሳተፉ መሆናቸውንም ተናግረዋል። በቀጣይም ዲስትሪክቱ በሚያመቻችላቸው የተተከሉትን ችግኞች ለመንከባከብ ዝግጁ መሆናቸውንም ነው የገለጹት። እጅግ ውብና ድንቅ የሆነ ቦታ ላይ የኢትዮጵያ ንግድ ባንክ ዲላ ዲስትሪክት ዛሬ ከ10,000 ችግኞች በላይ ሲተክል እጅግ በጣም ደስ የሚል ሁኔታ ነው እየተሰማኝ ያለው። የኢትዮጵያ ንግድ ባንክ ደግሞ በብዙ ዘርፎች የሚሳተፍ ባንክ ነው። እንደሚታወቀው በሀገር ትልልቅ ፕሮጀክቶች ለምሳሌ በአባይ ግድብ ሊሆን ይችላል በትልልቅ ፕሮጀክቶች የሚሳተፍ ባንክ ነውና ከዚህ አንፃር ደግሞ ችግኝና ሀገሩ ስናገናኘው ሀገሩ ሲለማ ነው ባንኩ ሊለማ የሚችለው፣ ሀገሩ ሲበለጽግ ነው ባንኩ ሊበለጽግ የሚችለውና ከትልቅ ከኢኮኖሚ ዘርፍ አንፃር ከኢኮኖሚ ጋር ብናመሳሰል ለምሳሌ ይሄ ተክል የተከለው ተክል የሚበሉ ተክሎች ናቸው። ሌሎች ክላይሜት የሚጠብቁ ተክሎች ናቸውና በጣም ጉልህ አስተዋጽኦ አለው። የቡሌ መጀመሪያ ደረጃ ሆስፒታል በዲጂታል የታገዘ አገልግሎት መስጠት መጀመሩ ጥራት ያለው ሕክምና እንዲያገኙ ማስቻላቸውን ተገልጋዮች ገለጹ። ይሳቅ አበበ ተጨማሪ ያለው የዲጂታል ቴክኖሎጂ መሰረተ ልማት ዝርጋታ ለለውጥ ቁልፍ ጉዳይ መሆኑን ተከትሎ ዘመኑን የዋጀ የጤና አገልግሎት ለዜጎች ተደራሽ ለማድረግና ጊዜንና በቂ መረጃን በማቀፍ የተሻለ የአሰራር ስርዓት እንዲኖር ያስችላል። በቡሌ የመጀመሪያ ደረጃ ሆስፒታል ተዘዋውረን ያነጋገርናቸው ታካሚዎችም እንደገለጹት የዲጂታል የጤና አገልግሎት በመጀመሩ በርካታ ጠቀሜታዎችን እያገኙ መሆኑንና የተንዛዛና ወረፋ ከመጠበቅ ባለፈ ከፋይል መጥፋት ጋር የነበሩ ችግሮች መቀረፋቸውንም ገልጸዋል። ተገልጋዮቹ አክለውም ፈጣን የሕክምና አገልግሎት እንዲያገኙና ቀደም ሲል ይደርስባቸው የነበረውን እንግልት ማስቀረቱንም አስረድተዋል። በጣም ቀይሯል። በጣም ውጤት አለው። ኮምፒውተር አለ። እኛም ይሄን ነው አንሸገርም። በስነ ስርዓቱ በእንክብካቤ ተይዞን እንሸኛለን። መድኃኒቱንም አግኝተን ሁሉም ነገር በኮምፒውተር ነው የሚሰራው። እኛንም በጥሩ ሁኔታ እያዩን በጥሩ ሁኔታ ነው ማሻኝ። የሕክምና ባለሙያዎች በበኩላቸው ዲጂታል የጤና አገልግሎት አሰራርን ለማዘመንና የምንሰጠውን አገልግሎት በማሻሻል በኩል ጠቀሜታው ከፍ ያለ ነው ብለዋል። አሰራሩም የሕክምና ስህተቶችን ለመቀነስና ተጠያቂነትን ለማስፈን ከፍተኛ ጠቀሜታ እንዳለው የጠቆሙት ባለሙያዎቹ ፋይሎችን በቀላሉ በማግኘት ለታካሚዎች ተገቢ ሕክምና በተሻለ ፍጥነት ለመስጠት ያስቻለ መሆኑንም ገልጸዋል። ሆስፒታላችን ሰፊ ስራዎች እየሰራ ነው። አንዱ ዲጂታላይዝድ አገልግሎት ነው። ይህ ማለት በኮምፒውተር የተደገፈ የመረጃ አያያዝ ስርዓት ላይ ሰፊ ስራ ሰርተን ወደ ተግባር የገባንበት ሁኔታ አለ። ተገልጋዮች ደግሞ በዚህ ልክ ተጠቃሚዎች ናቸው። ከዚህ በፊት ብዙ የምንሞላቸው ብዙ ዳታዎች አሉ። ብዙ ወረቀቶችን አንድ ፎልደር ላይ ብዙ ወረቀቶችን ከመሙላት ምናምን አንጻር ወረቀትም ከማባከንም ብዙ ነገሮችን አቅልሎልናል ለኛ። ምክንያቱም ሙሉ በሙሉ ሲስተም ላይ ነው ያለው። ከዚህ በፊት ማኑዋል ነበር የምንጠቀመው። አሁን ደግሞ ዲጂታላይዝድ መሆናችን ለኛ የተሻለ ነው። ለኛ በተለይ ሕክምና ውስጥ አሁን እየሰራ ላለነው ለዚህ እንደ ዋርድ
ለኛ የተሻለ ነው። ከፔሸንት ጋር ተያይዞ ያለው ያው ፈጣን ነው። ቶሎ ብለን እንትልላለን 12 ቁጥር እንልካቸዋለን። ሄዶ መድኃኒትም ከሆነ ወይም ለትከቢም ሊሆን ይችላል፣ ላብራቶሪም ሊሆን ይችላል። ዊዝን ሚኒቶች ነው የሚገባው ማለት ነው። ምንም አየር ላይ ይቆያል እንደዚህ ምናምን የሚባል ኢረር የለም። ከዛ ቀጥታ ዶክተሩ ኦርዴር ያደርጋል፣ እኛ ጋር ይገባል። እኛ የተላከውን ደግሞ አይተን ምን ስራዎችን ሰለክት አድርገን ሰርተን ወደ እነሱ በቀጥተኛ የሆነ መንገድ እየላክን ያለ ነው። በጣም ጥሩ ለውጥ ነው አለው። ከዚህ በፊት ወረቀቱን ሰርተን ውጤቱን ከጨረሰን በኋላ እንደገና በእኛ ሬጅስትሬሽን ቡክ ራሱ ሬጅስትሬት እያደረገን ብዙ ሰዓት እየወሰደን ነበር። ያ ሁሉ ቀርቶ ኦርደር የተደረገን አይተን በዛ ሞልተን መላክ ብቻ ነው። ሆስፒታሉን ለተገልጋዮች ምቹና አገልግሎትን ቀልጣፋ ለማድረግ በርካታ ስራዎች መሰራታቸውን የገለጹት የቡሌ የመጀመሪያ ደረጃ ሆስፒታል ኃላፊ አቶ መሰለ አልማስን ከወረቀት ነጻ የዲጂታል አገልግሎት መጀመሩ የተቋሙ ስራ ወደ ተሻለ ደረጃ ማድረስ መቻሉን ገልጸዋል። የህብረተሰቡን እንግልት በማስቀረት ፈጣን አገልግሎት ለመስጠት ማስቻሉን አቶ መሰለ ጠቅሰው ከዚህ በፊት መረጃዎች ሲጠፉ የነበረበትን ሁኔታ በማስቀረት መረጃዎች ሳይጠፉ ተደራጅተው የሚቀመጡበትን ምቹ ሁኔታ የፈጠረ መሆኑንም አንስተዋል። ለውጡ ሰፊ ነው። አንደኛ ባለሙያዎቻችን ወይም ሰራተኞቻችን ቴክኖሎጂን አዳፕት እንዲያደርጉ ከማድረግ አንጻር ቴክኖሎጂዎችን አዳፕት እያደረግን ሰራተኞቻችን እየዘመኑ ያለበት ሁኔታ አለ። ከአገልግሎት አንጻር ደግሞ የሰዎችን ወይም የህብረተሰብን እንግልት ከመቀነስ አንጻር እንግልትን ይቀንሳል። ምክንያቱም መረጃዎች በኦንላይን ሲስተም ሲሆኑ በፍጥነት ያለው አገልግሎት መስጠት የሚቻልበት ሁኔታ አለ። ከዚህ አንጻር ሰፊ ስራዎች ተሰርተዋል። ከዛም ውጪ ከዚህ ቀደም በወረቀት ስንሰራ መረጃዎች እየጠፉ ለምሳሌ ላብራቶሪ የተሰራበት ወረቀት ይጠፋል ይባላል ከካርድ ውስጥ። እንደገና ደግሞ መድኃኒት የታዘዘበት ወረቀት ይጠፋል ይባላል። ያ ቀርቶ መረጃዎች በተደራጀ መልኩ ሳይጠፉ ሳይባክኑ መቆየት የሚችልበትን ሲስተም የፈጠረ ስለሆነ አቶ መሰለ አያይዘውም ሆስፒታሉን ምቹ ለማድረግ በርካታ ስራዎች እየተከናወኑ መሆኑን ጠቅሰው በገቢ አሰባሰብ ውበት ማስጠበቅና በተለያዩ ዘርፎች አበረታች ስራዎች መሰራታቸውንም አመላክተዋል። አገልግሎታችንን ከማስፋት አንጻር ደግሞ በተለይም ከዚህ ቀደም ያልነበሩ ስፔሻሊስት ሐኪሞች በውስጥ ደዌ፣ በቀዶ ሕክምና እንዲሁም በማህጸንና ጽንስ ሕክምና ስፔሻሊስት ሐኪሞች አምጥተን ስራ እያሰራን ያለንበት ለህብረተሰቡ አገልግሎቱ ምቹ እንዲሆን እያደረግን ያለንበት ሁኔታ አለ። ሌላው ከገቢ አንጻር ነው። ገቢ ከዚህ ቀደም ከነበረው በጣም እየተሻሻለ መጥቷል። ለምሳሌ 2016 ላይ ሆስፒታሉ ተቸግሮ 2.9 ሚሊዮን፣ 2017 ላይ እንደዚሁ 3.5 ሚሊዮን የማያልፍ ገንዘብ ነበር ሊሰበስብ የቻለው። በ2018 የበጀት ዓመት ደግሞ ከ7 ሚሊዮን ብር በላይ መሰብሰብ የቻለበትና ከገቢ አንጻር ለምንሰራቸው ስራዎች እገዛ የተደረገበት ሁኔታ አለ። ስለዚህ እነዚህን ነገሮች አጠናክረን መሄድ ከቻልን ሰፊ ስራዎችን መስራት ሆስፒታል ውስጥ የምንችልበት አጋጣሚ አለ ማለት ነው። ፋይዳ ብሔራዊ ዲጂታል መታወቂያ የሕዝብንና የመንግስትን አገልግሎት የሚያፋጥን በመሆኑ ለሁሉም ለማድረስ በትኩረት እየተሰራ መሆኑን የጌዲዮ ዞን ይርጋ ጨፌ ወረዳ አስተዳደር አስታወቀ። አስተዳደሩ ይህንን የገለጹት የ2018 በጀት ዓመት የዲጂታል መታወቂያ አፈጻጸምና የ2019 በጀት እቅድ ንቅናቄ መድረክ በዞኑ በይርጋ ጨፌ ወረዳ ባካሄደበት ወቅት ነው። ዘሪሁን ሹፌር አዘጋጅቶታል፣ እንደሚከተለው ይቀርባል። በመድረኩ የመወያያ ሰነድ ያቀረበው የወረዳው ኢኖቬሽን እና ቴክኖሎጂ ጽህፈት ቤት ኃላፊ አቶ ግዛቸው አሰፋ ብሔራዊ ዲጂታል መታወቂያ በአገልግሎት ሰጪና ተቀባይ መካከል መተማመን እንዲኖር የሚያደርግ መሆኑንም ተናግረዋል። የመሬት ይዞታቸውን ከፋይዳ ዲጂታል ጋር ያስተሳሰሩ አርሶ አደሮች ከባንክ የብድር አገልግሎት ተጠቃሚ እንዲሆኑ የሚያስችል በመሆኑ የባንክ አገልግሎቶችን በማፋጠን የማጭበርበር ወንጀሎች እንዲቀንሱ ፋይዳው የጎላ መሆኑንም ገልጸዋል። በተለይ የፋይዳ መታወቂያ ጥቅም ወደ ዲጂታል ኢትዮጵያ እየተጓዝን ስለሆነ 2030 ላይ በዚህ መሰረት ሁላችንም ፋይዳ ጥቅም አውቀን ፋይዳ ተመዝግበን የመሬት ፋን ነምበር ሚሊዮን ፋን አሲዘን ከመሬት ጋር ሊንክ አድርገን ብድሩን መውሰድ እንችላለን። በዚህ ልክ እያንዳንዱ ኢኮኖሚ ተጠቃሚ እንዲሆን በዚህ ልክ መልእክትን አስተላልፋለሁ። መረጃ የትኛው የደህንነትም ሆነ የትምህርት መረጃ ሆነ የምንወስደው ከፋይዳ ስለሆነ ፋይዳ መመዝገብ አለብን እያንዳንዳችን።
ሁሉም የዲጂታል መታወቂያ ባለቤት እንዲሆን ከ2017 ዓመት ጀምሮ በትኩረት እየሰሩ መሆናቸውን የጠቆሙት ኃላፊው በወረዳው በ2018 በጀት ዓመት 134639 ለመመዝገብ ታቅዶ 128619 የዲጂታል መታወቂያ ባለቤት እንዲሆኑ ማስቻላቸውንም ተናግረዋል። አሁንም ስራው በትኩረት እየተሰራ መሆኑንም አክለዋል። አሁን ላይ የፋይዳ ብሔራዊ ዲጂታል መታወቂያ ያልወሰዱ ዜጎች በአቅራቢያቸው ከሚገኝ ባንኮች፣ ከኢትዮ ቴሌኮምና ከፖስታ ቤት በአካል በመሄድና ማንነትን የሚገልጽ ማስረጃ በማቅረብ የመታወቂያ ባለቤትነታቸውን እንዲያረጋግጡም አሳስበዋል። የጀመርነው 2017 ግንቦት ወር ነው። አሁን እስካሁን ያለ ነው። ለኛ የተሰጠ እቅድ አለ እንደ ወረዳ 134639 ተሰጥቶ ነበረ። ይህን እቅድ ለመስራት ሁላችንም ባለድርሻ አካላት አሉ፣ ባለድርሻ ሴክተሮች አብረን ለመሆን የጋራ እቅድ ይዘን ወጥተናል፣ ሰርተናል። ለእያንዳንዱ ቀበሌ የተሰጠ እቅድ አለ። በዛ እቅድ መሰረት አብዛኛው ቀበሌ ላይ ተመዝግቧል። በመድረኩ ንግግር ያደረጉት የወረዳው ዋና አስተዳደር አቶ ዳዊት ቡኖ ባለፉት ዓመታት ተግባራዊ የተደረጉት የፋይዳ ዲጂታል መታወቂያ ፕሮግራም ለሀገራዊ ዲጂታል ትራንስፎርሜሽን እና ለዲጂታል ኢኮኖሚ ግንባታ መሰረት እየጣለ መሆኑንም አስረድተዋል። ፋይዳ መታወቂያ ጠቀሜታ በጣም ሰፊ ነው። ይህንን ህዝቡ በደንብ እንዲረዳ አድርገን አመለካከት ላይ የሚታዩ ችግሮችን ቀርፈን ህዝቡ በነክስ ወጥቶ መታወቂያ ምዝገባ ላይ እንዲሳተፉ ከማድረግ አንጻር ጉድለት እንደነበረ በዞንም ደረጃ ገምግመናል። በፊት በቀን 600 ሲመዘገብ የነበረው አሁን 1100 በቀን እየተመዘገበ ነው። በርካታ ህዝብ ወጥቶ እናቶች፣ አባቶች ቁጭ ብሎ ጊዜ ጠብቆ ተመዝግቦ ፋይዳ መታወቂያ ለመውሰድ እየተደረገ ያለው እንቅስቃሴ በጣም ጥሩ ነው። ይሄንን ማስቀጠል ያስፈልጋል። አስተዳዳሪው አክሎም ማህበራዊ አገልግሎቶች ያለ ዲጂታል መታወቂያ የሚገደቡ መሆናቸውን በመጠቆም በወረዳው በአሁን ላይ ያለውን የአፈጻጸም ጉድለት ተቀርፎ ሁሉም ዜጎች በወቅቱ ተመዝግበው ተጠቃሚ እንዲሆኑ የንቅናቄ ስራ መቀጠል እንዳለበትም ተናግረዋል። ፋይዳ ብሔራዊ ዲጂታል መታወቂያ የህዝብን የመንግስትን አገልግሎት የሚያፋጥን በመሆኑ ለሁሉም ለማድረስ በትኩረት የተሰራ መሆኑን አስተዳዳሪው ተናግረዋል። ከሁሉም ነገር ጋር የተገናኘ ነው። አገልግሎቱ የሚያሳልጥ ከባንክ ጋር፣ ከመሬት ጋር፣ ከብድር ጋር፣ ከተለያዩ አገልግሎቶች ጋር የተያያዘ ስለሆነ ዘመናዊነትም ስለሆነ እነዚህ ነገሮች ላይ ህዝቡ በጥሩ ሁኔታ ተረድተው የመውሰዱ ሁኔታ የመመዝገቡ ሁኔታ የተሻለ ነው። እሱን የማስቀጠል ኃላፊነትም ስላለብን ከፍጥነት ጋር ያሉ ነገሮች የኪቶች ማነስ የተለያዩ ችግሮች ይፈታልን፣ እኛ እንወስታለን፣ ያስፈልገናል የሚለው ነገር ተግባብተናል። ይሄም በአጭር ጊዜ 50 ሺህ በአንደኛ ሩብ ዓመት ማሳካት አለባቸው ተባለውን እኛ ደግሞ 70 ሺህ በአንደኛ ሩብ ዓመት እናሳካለን የሚል ኮሚትመንት አለኝ ማለት ነው። ያነጋገርናቸው የመድረኩ ተሳታፊዎች ፋይዳ ዲጂታል መታወቂያ ያለውን ጠቀሜታ በመረዳት ለራሳቸው ከመውሰድ ባለፈ አገልግሎቱን ሁሉም እንዲያገኙ የበኩላቸውን እየተወጡ መሆናቸውንም ተናግረዋል። እኛም ከራሳችን ጀምረን መታወቂያ ማውሰድን 2016 መግቢያ ላይ ነው ወሰድነው። ከዛ ጊዜ ጀምረን ደግሞ አሁን ከኛና አልፈውን ደግሞ ከቤተሰባችንና ከአጎራባች ያሉትን ሰዎች ላይ በመናበብ ያው ብዙ ማህበረሰብ ግንዛቤ እንዳገኙ በማድረግ ጥረት እያደረገን ነው ያለነው። እንደ ዱመርሶ ቀበሌ ሃይስኩል እና ሌላም ደግሞ ጁኒየር ትምህርት ቤት ያለ ቀበሌ በመሆኑ እንደ ቀበሌያችን ህዝቡን በማሰባሰብ ትልቅ ስራ ሰርተናል። እኔና ቤተሰቤ ሁሉም ልጆች ወስደዋል። እኔም ወስጃለሁ። ከኔ ነው ተጀመረ። ባለፈ ጊዜ ይሄ 2018 ሳይጀምር በፊት በዚህ ቦታ ላይ በእኛ ላይ ነው ተጀመረ። እዚህ አድራሽ ላይ እኛ ጀምረን ቃል በገባን መሰረት ከኛ ጀምረን ወደ ታች ወርደን እኔና ባለቤቴ ልጆቼን ጠቅላላ አስወስጄ በዚህ ላይ እንደሚሳተፍ አምናለሁ። በዲላ ከተማ የተደራጁ የሴቶች ማህበር በተሰማሩበት ስራ በርትተው በመስራት ከኢኮኖሚ ጥገኝነት ተላቀው ራሳቸው መቻላቸው መጀመራቸውን ገለጹ። ቅዱስ ደገፉ ዝርዝር አላት።
በዲላ ከተማ የሴቶች ሁለንተናዊ የኢኮኖሚ አቅምን ለማሳደግና ከጥገኝነት ለማላቀቅ በተሰሩ ስራዎች ተጨባጭ ለውጥ እየታየ ሲሆን ቀደም ሲል የስራ አጥነትና የገቢ እጥረት የነበረባቸው ሴቶች ዛሬ ላይ በተለያዩ የስራ ዘርፎች ተደራጅተው የራሳቸውን የስራ እድል መፍጠር መቻላቸውን ነው የሚናገሩት። በተለይም በመጀመሪያ ምዕራፍ የተጀመረው የልብስ ስፌት ማህበር እንዴት እንደተደራጀና ወደ ስራ እንደገባ የማህበሩ መስራችና ኃላፊ እንዲህ ይገልጻሉ። ማህበሩ የተመሰረተው በ2017 አምና ማለት ነው። የመነሻ ካፒታላችን ወደ 60 ሺህ የሚጠጋ ነበረ። አንድ ማሽን ነበረን። እንደዛ ነበር የጀመርነው። ትልቅ ትኩረት አድርገን እየሰራን ያለነው ውጤታማ ሆነን ትልቅ ፋክተሪ እንዲኖረን አስበን ነው እየሰራን ያለነው። መነሻችን ምንም ውስን ቢሆንም በፋብሪካ ደረጃ ብዙ ምርቶችን አምርተን ኢቨን ከሀገር ውጭ ለመስራት ነው የምንፈልገው። ማህበሩ በዚህ መልኩ ተጠናክሮ ወደ ማምረት በመሸጋገሩ ቀደም ሲል በኢኮኖሚ ጫና ውስጥ የነበሩት የበርካታ ሴቶች ኑሮ እንደተቀየረ አንስተው ወደ ማህበሩ ተቀላቅላ ስራ በመጀመሯ መለወጧን የምትናገረው የማህበሩ አባል ሀሳቧን እንዲህ ትገልጻለች። እዚህ ማህበር ውስጥ በመስራት ያገኘሁት ነገር በመጀመሪያ ሙያ አግኝቻለሁ። ብዙ እዛ ከለመድኩት የሚበልጥ አግኝቻለሁ። ሲቀጥል ደግሞ ከስተመር ያዘነም ሰዎች ሲመጡ ምን አይነት አቀባበል እንደሚያደርግ እናም ደግሞ ከሰዎች ጋር ምን ያክል መግባባት እንደሚችል ራስን ያውቀበታለሁ። ማለት አንድ ነገር ሳንሞክረው ወይ ሳንሰራው ፈርተን ከምንቀመጥ ደፍረን አንድ ነገር ብንሞክረው ጥሩ ይመስለኛል። ማለትም ስላልሰራ ነው የምንፈራ። ብንጀምር አንፈራም። ያን ነገር እየለመድን ስለምንመጣ ሰውንም ስራውንም ስለምንለምድ ያን ነገር ፍርሃት አይኖረንም። እየቀረ ነው የሚመጣ። ለዛ ብዙ በጓዳ ያሉት በፍርሃት ያሉት ካሉ እንደዛ አይነት ነገር ባይሆን እና ወጥተው ቢሰሩ ጥሩ ነው ብዬ አምናለሁ። ሴቶች በልብስ ስፌት ስራ ብቻ ሳይገደቡ በዶሮ እርባታ ስራ ላይ በመሰማራት ከመንግስትና ከግለሰቦች ባገኙት አነስተኛ ብድር ወደ ስራ በመግባት ከብዙ ውጣ ወረዶች በኋላ ዛሬ ላይ ካፒታላቸውን ማሳደግ መቻላቸውንም ይናገራሉ። አጀማመራችን የነበረው ተማሪም ስለነበርን የተወሰኑ ከምናውቃቸው ሰዎች የብድር አገልግሎቶችንም ትንንሽ ከቆጠብነው ገንዘብ ላይም ደግሞ የዕቁብ ብሮችን ሰብስበን ነበር የጀመርነው። መጀመሪያ ስንጀምር የእንቁላል ዶሮ ሳይሆን የጀመርነው የስጋ ዶሮ ወይንም ሳሶ ነበር የጀመርነው። በሱ ነበር ካፒታላችን የተነሳው። በተበዳደርነው ገንዘብ አንድ ዙር ለአዲስ አመት አውጥተን ነበር። ለአዲስ አመት የስጋ ዶሮ አውጥተን ከሸጥን በኋላ የተወሰነ ባገኘነው ገንዘብና ትርፉ ላይ ትንሽ ተጨማሪ ገንዘብ በመጨመር እነዚህን ዶሮዎች ማስገባት ችለናል ማለት ነው። ከረንትሊ ደግሞ አሁን 400 እንቁላል ጣይ ዶሮዎችን በእጃችን ላይ ይገኛሉ ማለት ነው። ሴቶች ያሳዩት ጥንካሬ፣ የስራ ተነሳሽነትና ጽናት ከከተማ መምሪያ የተሰጣቸው ድጋፍ ውጤታማነት በተጨባጭ የሚያሳይ መሆኑን የገለጹት የከተማው ስራና ክህሎት መምሪያ ምክትል ኃላፊ አቶ ሲያስ ታደሰ እነዚህ ማህበራት በዘላቂነት እንዲያድጉ የተለያዩ ተግባራት በትኩረት እየተሰራ መሆኑንም አስረድተዋል። አሁን ለምሳሌ ሄዳችሁ ካያችሁ ማህበራቶች ውስጥ መንግስታዊ ድጋፎችን ያገኙ ማህበራቶች ናቸው። አንዱ ሴቶች ናቸው። ሁለተኛ አካል ጉዳተኞችም አሉ። ከዛ ሲያልፍ ደግሞ በዶሮ እርባታ ላይ የተደራጁ ኢንተርፕራይዞች ደግሞ መስሪያ ቦታ ተሰጣቸዋል። እነዚህን ማህበራቶችን ስንለይ ወደ ስራ ስናስገባ መንግስታዊ ድጋፎች ተብሎ የተቀመጡ ማዕቀፎች አሉ። እነዛ ማዕቀፎችን በሙሉ ለኢንተርፕራይዞች አቅማችን በቻለ መጠን ማቅረብ ነው ግዴታችንና ውጤታማ ትርፋማ እንዲሆኑ ከማድረግም አንጻር እነዚህ መንግስታዊ ድጋፎችን በጥሩ ሁኔታ ለነሱ እያቀረብን ያለንበት ሁኔታ አለ። የስልጠና ከዛ ሲያልፍ የፋይናንስ የመስራና መሸጫ ቦታ ድጋፍ እነዚህንም በሙሉ አድርገን በአጭር ጊዜ ለራሳቸውን ተጠቅመው ዘላለም እዛ እንደሆኑ ሳይሆን እነሱም ተሸጋግረው ወደ ሌላ ስራ ወደ ተሻለ ስራ እንዲያልፉ ሌሎች ደግሞ በእነሱ ቦታ እየተተኩ መስራት እንዲችሉ አስፈላጊ መንግስታዊ ድጋፎችን በዚህ ደረጃ እየሰጠናቸው እንዳለ ለማንሳት ነው። ኃላፊ አክለውም በልብስ ስፌትና በዶሮ እርባታ ዘርፍ የተመዘገቡት ውጤቶች ሌሎች ሴቶችም ለስራ እንዲነሳሱ የሚያደርግ መሆኑን ተናግረዋል። እኛ ዜጎችን ወደ ስራ እናስገባለን ብለን ስንል የትኩረት ኤሪያ ደግሞ ማንን ነው የሚለውን ነገር መጀመሪያ እንለያለን። አንዱ የትኩረት ኤሪያ ነው ብለን የምንወስዳቸው ሴቶች አሉ፣ አካል ጉዳተኞች አሉ። እነዚህን ታሳቢ ባደረገ መንገድ ነው የስራ እድል ፈጠራችንን የምንመራውና ሴቶቻችን ወደ ስራ ገብተው አሁን በጥሩ ሁኔታ ውጤታማ ሆነው ስራቸውን እያንቀሳቀሱ ያሉበት ሁኔታ አለ። ይህ ምንድነው ለእኛ የሚሰጠን ትምህርት ብለን ካልን አንዱ ሴቶች ወጥተው መስራት እንደሚችሉ
ትንሽ የሆነ ድጋፍ ከደገፍናቸው ውስጣቸው ላይ ያለውን እውቀታቸውን፣ ክህሎታቸውን፣ የተሰጣቸውን ጸጋ ማውጣት እንደሚችሉ አንዱ ማሳያ ነው። እነዚህ ሁለቱ ማህበራት አሁን ያየናቸው ማህበራቶች ለሌሎች እህቶቻችንም እንደ ማሳያ የምናደርግ ነው። ራሳቸውን ከጥገኝነት አላቀው ከስር ሌሎች ሰራተኞችን ቀጥረው ለሌሎችም የስራ ዕድል ፈጥረው የራሳቸውንም ኢኮኖሚያቸውን ገቢያቸውን ከፍ እያደረጉ ያሉበት ሁኔታ አለና ሴቶችን መደገፍ ሀገርን መደገፍ ነው። አካል ጉዳተኞችን መደገፍ ሀገርን መደገፍ ነውና በዚህ ደረጃ ላይ ልዩ ትኩረት ሰጥተን ነው እየሰራን ያለ ነው። ይህን ስናደርግ ደግሞ ውጤታማ መሆን እንደሚችሉ ለሌሎችም መትረፍ እንደሚችሉ አንዱ ማሳያ ነው ብል ማንሳት እችላለሁ። ማህበራቱ ለስራ እያሳዩ ያሉት ትጋት ራሳቸውንና ቤተሰቦቻቸውን ከመለወጥ አልፎ ለሀገር ሁለንተናዊ እድገት የራሱ የሆነ አስተዋጽኦ እያበረከተ ይገኛል። ከጌዲዮ ቴሌቪዥን የዕለቱ ዜናዎቻችን እኚህን ይመስላሉ። ዜናዎቻችንን ከማጠቃለላችን በፊት አበይት ርዕሰ ጉዳዮችን እናስታውሳለን። የጌዲዮ ዞን ምክር ቤት 4ኛ ዙር 29ኛ መደበኛ ጉባኤውን በነገው ዕለት ያካሂዳል። ባንኩ ሁለንተናዊ ኢኮኖሚን ለማሳደግ በሚደረገው ርብርብ በንቃት እየተሳተፈ መሆኑ ተገለጸ። የምክክር ጉባኤው ለትውልድ የተሻለች ሀገርን ለማውረስ ምቹ ምህዳር ፈጥሯል ሲሉ ተመካካሪዎች ገለጹ። ከጌዲዮ ቴሌቪዥን የሰዓቱ ዜናዎቻችን እኚህን ይመስላሉ። ዜናዎችን ወደ እናንተ ያደረስኩት ብሌን ተገኔ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ከቀሪ የጌዲዮ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ